ሀይሚዬ በቲክታክ መታለች በአዲስ አካውንት ቡቡ በሚለው እየገባችሁ ፎሎ አድርጓት። ታስፈልገኛለህ እያለች አይኖቿ በእንባ ጥርዝዝ ብለው መታለች። የኔ እናት እውነቱን ስነግራችሁ በጣም ነው ያሳዘነችኝ፣ በጣም ነው ያስለቀሰችኝ። እኔ እንጃ ምን አይነት ቃል መናገር እንዳለብኝ እኔ ራሱ በጣም ነው የከበደኝና ብሩኬም እንግዲህ ይህን ቪዲዮ አይተህ ልብህ እንደሚመለስ ተስፋ አደርጋለሁኝ። እኔ ማለት የምፈልገው ወደ ራሳችሁ ተመለሱ። ነገሮችን በንግግር ብትፈቷቸው፣ ከስሜታዊ ነገር ብትወጡ፣ እልከኝነታችሁን ብታስወግዱ እኔ መልካም ነው ብዬ አስባለሁኝ። ነገሩ ቀላል ሆኖ ወይም ደግሞ በንግግር ማስተካከል የሚቻል ነገር ሆኖ ግን እናንተ ሁሉንም ነገር በእልክ በመቸኮል ውሳኔያችሁ ሁሉ ችኩል ባይሆንና ነገሮችን ተረጋግታችሁ ብታስተካክሉ መልካም ነው ብዬ አስባለሁ። እና ሀይሚዬን ደግሞ በእንደዚህ አይነት ነገር ማየት በጣም ይከብዳል። ሀይሚዬ በጣም ጠንካራ ልጅ ናት። በጣም ለብዙ እህቶች ለኛ በጣም ለብዙ ሴቶች ተምሳሌት የምትሆን በጣም ጠንካራና ጀግና ሴት ናት። ግን አሁን ላይ ሀይሚን በርቺ፣ ጠንክሪ፣ በጣም እሷን የሚያበረቱ ቃላቶች እንጽፍላታለን፣ እንነግራታለን። ግን አሁን ላይ እንዲህ የሚወዱትን ሰው፣ የሚያፈቅሩትን ሰው፣ የኔ የምትሉትን ሰው፣ የወደፊት የምትሉትን ሰው፣ ብዙ ዋጋ የከፈላችሁለትን ሰው እንደዚህ በቀላሉ ከውስጣችሁ አውጥታችሁ ሌላ ህይወት ጀምራችሁ የራሳችሁ ህይወት ለመጀመር በጣም ነው የሚከብደው ከምላችሁ በላይ። ሀይሚዬ ደግሞ በጣም የዋህ ልጅ ናት። በጣም ደግ ናት። በጣም ሩሩ ናት። ከልቧ እንዳላደረገችው እንኳ ራሱ በኮሜንት ራሱ ስንጽፍ ነበር። ከልቧ አልነበረም። በቃ ነገሮች ሁሉ ተደራርበውባት ነው። እና አሁን ላይ ደግሞ ሀይሚን ማንም እየተረዳት አይደለም። እና ብሩኬ ነገሮችን ለመረዳት ብትሞክር፣ ለማስተካከል ብትሞክር ብዬ አስባለሁኝ። እና ሀይሚዬ ደግሞ እግዚአብሔር የልብሽን መሻት ይፈጽምልሽ። የምትወጂውን የኔ የምትይውን ነገር ሁሉ የምትወጂውን ነገር ፈጣሪ ያውቃልና የልብሽን መሻት ፈጣሪ ይስጥሽ ነው ማለት የምችለው። ግን እንደ ሴት ደግሞ ያማል። እንደዚህ ሁና ሳይ እኔ እውነቴን ነው ውስጤ በጣም ተነክቷል። በጣም ነው ያለቀስኩት። እውነቴን ነው የምላችሁና እኔ እንጃ ብዙ ነገሮች መናገር እየተፈለገ ግን በቃ እስኪ ሁሉም ነገር ይቆይ እንየው በማለት ዝምታ ወርቅ ነው አይደለ? ብዙ ነገር መናገር እየፈለጋችሁ ብዙ ማለት እየፈለጋችሁ አንዳንድ ጊዜ ያዝ የሚያደርጋችሁ ነገር አለና እግዚአብሔር መጨረሻችሁን ያሳምርላችሁ። እግዚአብሔር በነገሮች ሁሉ በቃ በህይወታችሁ ውስጥ ጣልቃ ገብቶ ፈጣሪ ያስተካክልላችሁ። ማርያምን ነው የምላችሁ እባካችሁ። በዚህ አጋጣሚ ደግሞ ማለት ነው ሁለቱን የምትወዱ ሰዎች አላችሁ፣ እንዲለያዩ የምትፈልጉ ሰዎች አላችሁ። እና እባካችሁ ሁላችሁም አንድ ሁናችሁ እንደው በኮሜንት እንኳ ደስ የሚል ኮሜንት፣ እነሱን አንድ የሚያደርጋቸው ኮሜንት፣ ወደ ራሳቸው የሚመልስ ኮሜንት ብትጽፉ እኔ መልካም ነው ብዬ አስባለሁ። ሀይሚዬንም እሰይ ብሩኬንም እሰይ ከማለት ይልቅንስ እነሱ ተግባብተው ነገሮችን ለመፍታት ቢሞክሩ ወደ ራሳቸው እንዲመለሱ ማድረግ ትልቅ ነገር ነው ብዬ አስባለሁ። ታውቃላችሁ ሀይሚና ብሩኬ ልባቸው ንጹህ ነው። ተጠላልተውም አይደለም፣ ግን ልክ ውስጥ ናቸው ያሉት እና ይሄ ልከኝነታቸውን ደግሞ እንደው ከህይወታቸው ቢያስወጡ እኔ በጣም ነው ደስ የሚለኝና እግዚአብሔር ነገሮችን ሁሉ ያስተካክልላችሁ ነው ማለት የምችለው። ውድ ቤተሰቦች ግን በጣም ነው የከፋኝ። በጣም ተሰምቶኛል ከምላችሁ በላይ ማለት ነው። እኔ ሀይሚና ብሩኬን እኔ በጣም ነው የምወዳቸው። ምንም ሆነው ማየት አልፈልግም። አንድ ሆነው ነው ማየት የምፈልገው እና እግዚአብሔር ደግሞ ቸር ነው፣ ሁሉን ነገር ያስተካክለዋል። በፈጣሪ ተስፋ አይቆረጥም።